ሰላም 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 እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች በቡልቡላ አካባቢ ተገኝተን ጽድት ተብሎ ተሰራ ጂ+2 ከላይ ትራዝ ያለው ጽድት ተብሎ ተሰራ ቆንጆ ቤት ይላችሁ ቀርባለሁ። እንግዲህ ቡልቡላ ማለት እንግዲህ እጅግ የለማ ሰፈር ነው። ቦሌ ቡልቡላ ለኤርፖርትም እጅግ በጣም ቅርብ የሆነ ሰፈር ነው ማለት ነው። ሰፈሩም እጅግ የለማ ሰፈር ነው። ለአስፋልት እጅግ በጣም ቅርብ ነው። ከአስፋልት ግልባጭ ነው። ኮምፓውንድ ነው። የሚያምር ቤት ነው እየላችሁ የቀረብኩት። የሆም ፕሮፐርቲ ቤተሰብ ያልሆናችሁም ሰብስክራይብ በማድረግ መቀላቀል ትችላላችሁ። በየቀኑና በየሳምንቱ አዳዲስ መረጃ ስለምንለቅላችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። ወደ ውስጥ ገብቻለሁ። እንግዲህ ከግቢ ጀምሬ ነው የማስጎበኛቸው። ግቢው እንደምትመለከቱ በጣም ሰፊ ግቢ ነው ያለው። ካሬው 315 ካሬ ላይ ነው የተሰራ ቤቱ። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። እዚህ ጋር እንደምትመለከቱት እንግዲህ አበቦቹም ግቢውን በሚመጥን መልክ ነው የተሰራለት። ግቢው በጣም ሰፊ ነው። ቢያንስ በትንሹ 6 መኪና ማቆም የሚችል ግቢ አለው። ወደ ውስጥ ስንገባ ደግሞ እንደዚህ ሰፋ ላይ በረንዳና ወደ አንደኛ ፍሎር መውጫ እዚህ ጋር እንደምትመለከቱ በሚያምር መልክ ነው የተሰራ። የሳሎኑ መታጠቢያ ቤት እዚህ ጋር እናገኛለን ማለት ነው። ወደ ሳሎኑ ስንገባ ሳሎኑም ፊት ለፊቱ ላይ እንግዲህ እንደምትመለከቱት አበባው ቪው ያለው ቤት ነው። ማብራቱ እንኳን ባይኖር በጣም በቂ ብርሃን ያለው ቤት ነው ማለት ይቻላል። ሳሎኑ በጣም እጅግ ሰፊ ነው። በዛም ዘመናዊ ተደርጎ የተሰራ ቤት ነው። እጅግ የሚያምር ቤት ነው። እዚህ ጋር የምትመለከቱት ኦፕን ኪችኑን ነው። ማብራት ሲስተሙም በአሪፍ ሁኔታ ቤቱን በሚመጥን መልክ የተሰራለት ነው ማለት ነው። እንግዲህ ኦፕን ኪችኑ በሚያምር መልክ በሚያምር ማቴሪያል የተሰራ እጅግ ዘመናዊ ተደርጎ የተሰራ ቤት ነው። ወደዚህ ስንመጣ ደግሞ ወደ ሰርቪሱ ነው የምንወጣ። ሰርቪሱ ክሎዝድ ኪችኑን እዚህ ጋር እናገኛለን ማለት ነው። እንደ ስቶር ነገር ነው እዚህ ጋር የተሰራለት። የክሎዝድ ኪችኑ ስቶር ነው። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። ሰርቪሱ የውጪ መታጠቢያ ቤት ነው፣ ባኞ ቤት ነው የምናገኘው ማለት ነው። እዚህ ጋር ደግሞ ግቢው እንግዲህ እንደምትመለከቱ በጣም ሰፊ ግቢ ያለው ነው። የእንግዳ መኝታ ቤት ነው። ታች ግራውንድ ላይ እናገኛለን። እንግዲህ የራሱ መታጠቢያ ቤት ያለው የእንግዳ ማረፋ ነው። የራሱ ቁምሳጥን አለው። እጅግ በጣም ሰፊ ነው። ወደ አንደኛ ፍሎር ስንወጣ ደግሞ እንግዲህ ደረጃውም በሚያምር መልክ የተሰራ አይነበረውም በሚያምር መልክ የተሰራለት ነው ማለት ነው። ማስተር ቤድሩሙን እዚህ ጋር እናገኛለን ማለት ነው። አንደኛ ፍሎር ላይ ነው የምናገኘው። ማስተር ቤድሩም ራሱ እንግዲህ አይመስልም፣ ሳሎን ያክላል። በጣም እጅግ በጣም ሰፊ ነው። እዚህ ጋር የምትመለከቱት ዲኮሮቹ፣ ላይቲንጉ፣ ሲስተሙም እንግዲህ በሚያምር የተሰራለት ነው ማለት ነው። እዚህ ጋር እንግዲህ የማስተር ቤድሩሙ ማልበሻ ክፍል እናገኛለን ማለት ነው። ማልበሻ ክፍሉ እጅግ በጣም ሰፊ ነው። በሚያምር ፈርኒች የሆነ የተሰራ ማልበሻ ክፍል ነው። የራሱ መታጠቢያ ቤት እዚህ ጋር የምትመለከቱት እንግዲህ የቁም ሻወር አለው። ገንዳ እንግዲህ አንዳንዶቹ የማይፈልጉ ስላሉ በራሳቸው ማስገባት ይችላሉ ማለት ነው። ወሳኝ ገዢ ከተገኘ እጅግ ቆንጆ ቤት ነው ማለት እንችላለን። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። ሁለተኛ መኝታ ቤቱም እጅግ በጣም ሰፊ ነው። ሶስተኛ መኝታ ቤት እዚህ ጋር እናገኛለን። ሶስተኛ መኝታ ቤትም በጣም ሰፊ መኝታ ቤት ነው። እንግዲህ ሁሉም የራሳቸው ቁምሳጥን አላቸው። የራሳቸው መታጠቢያ ቤት አላቸው። እጅግ ዘመናዊ ተደርጎ የተሰራ ቤት ነው። የራሱ መታጠቢያ ቤት ነው እዚህ ጋር የምትመለከቱት። እንግዲህ ከሌላ የጋራ መታጠቢያ ቤት የሚባል ነገር የለውም። በአራተኛ እዚች ጋር
ሌላኛው መኝታ ቤት ነው። እንግዲህ አራተኛ መኝታ ቤት እዚህ ጋር እናገኛለን። እጅግ በጣም ሰፋፊ ናቸው መኝታ ቤቶቹ ራሱ የራሳቸው ቁምሳጥን አላቸው ብያለሁ። እንግዲህ በአጠቃላይ እንግዲህ ይሄ ቤት ቡልቡላ አካባቢ ነው የሚገኘው ብያለሁ። ቦሌ ቡልቡላ ለኤርፖርት በጣም እጅግ ቅርብ የሆነ ቤት ነው። አምስተኛ መኝታ ቤት እዚህ ጋር እንደምትመለከቱት አምስተኛ መኝታ ቤት ነው የምናገኘው። ከላይ እንግዲህ በአጠቃላይ ይሄ ቤት የራሱ ስቲም አለው፣ የራሱ ጂም ቤት አለው። እንግዲህ ትራስ ሰፊ ትራስ አለው። በጣም እጅግ ቪው ያለው ነው ትራሱ ራሱ። ሰፈሩም አካባቢ እጅግ የለማ ሰፈር ነው። በአጠቃላይ እንግዲህ ይሄ ቤት የዚህ ቤት ዋጋ 120 ሚሊዮን ብር ይጠራል። እንግዲህ ወሳኝ ገዢ ካለ ቀርባችሁ መነጋገር ትችላላችሁ። መጨረሻ ላይ ነው ስልክ ቁጥሬን የማስቀምጥላችሁ። እዚህ ጋር የምትመለከቱት እንግዲህ ሚኒ ሳሎን ነው እዚህ ጋር የምናገኘው። ሁለተኛ ፍሎር ላይ ሚኒ ሳሎን አለው ማለት ነው። ይህ ቤተሰብ እንግዲህ እንግዳ አንዳንድ እንግዳ ቀለል ያለ በቤተሰብ ቁጭ ብሎ ቡና ምናምን ለመጠጣት እንግዲህ እዚህ ጋር የምታገኙት ሚኒ ሳሎን ነው ማለት ነው። አምፖሎቹም የተገጠሙለት እንግዲህ በሚያምር መልክ እጅግ ዘመናዊ አምፖሎች ናቸው የተገጠሙለት። ቤቱ እጅግ የሚያምር ቤት ነው። ስድስተኛ መኝታ ቤት እንግዲህ እዚህ ጋር እንደምትመለከቱ ስድስተኛ መኝታ ቤት ነው የምናገኘው። በአጠቃላይ ይሄ ቤት ወደ 10 መኝታ ቤቶች አሉ ከሰርቪሶቹ ውጪ ማለት ነው። ሰፋፊ 10 መኝታ ቤት ያለው ቤት ነው። ይህም ቤት መግዛት የምትፈልጉ ካላችሁ እንግዲህ ወይ ደግሞ ከዚህ የሚያንስ ቤት በአቅማችሁ መግዛት ቦሌ ቡልቡላ ላይ መግዛት የምትፈልጉ ካላችሁ ከ30 ሚሊዮን ጀምሮ የሚሸጡ ገራሚ ቤቶች ስራ አሉን። በስልክ ቁጥራችን እንግዲህ ደውላችሁ ልጠይቁን ትችላላችሁ ማለት ነው። እንግዲህ እዚህ ጋር የምትመለከቱ ስቲም ቦታ ነው። የራሱ ስቲም አለው። እጅግ በጣም ሰፊ ነው። የራሱ ጂም ቤት አለው ብያቸዋለሁ። እንግዲህ እስከ መጨረሻ እንደምታዩት እጋብዛቸዋለሁ። በ0938013332 ደረጀ ብላችሁ መደወል ትችላላችሁ ማለት ነው። እስከ መጨረሻ እንድትከታተሉት እጋብዛቸዋለሁ። መልካም ጊዜ ይሁንላችሁ።